አግራ በፖሊስ ማለት ነው ይያዝልኝ በቃ እኔ አልፈልግም ብሏል። እውነት ነው ህይወቷን እኔ አሁንም ዛሬም ነገም የምለው ህይወቷን ሊጠፋበት የቻለው ምክንያት ክብሮን ነው። ግን ያን ነገር እኔ ለምንድን ነው እሱ እውነታውን ያውጣ በቃ ከመሞቷ በፊት ያኔ ይሄን ነገር ከማረጓ በፊት ከሱ ጋር ስታወራ ያለችው ነገር አለ። እሱን ነገር እኔ እሱ ይናገር ነው እዚሁ ስላለ እሱ ራሱ ይናገር። እሺ እኔ ጥያቄን አልጨረስኩም። አሁን አንቺ እሷ ልታገባ ሄደች ያገባችሁ ቤተሰብ አውቆ ነው ወይስ ደግሞ ሳያውቅ ራሷ ብቻዋን ነው ያገባችሁ? እሷ እንዳለችኝ የእሷ ቤተሰብ አይፈልጉት። አስካል እናትም አባትም የላትም። ወንድሞች እህትና ወንድም ነው ያላት። አይፈልጉም በቃ ክብሮንን አይፈልጉት እውነቱን ለመናገር። ከዚህም ስትሄድ የተቀበላት እሱ ነው። ቤተሰቦቿ ጋርም አልሄደችም፣ እህቶቿ ጋርም አልሄደችም። ተቀበላት። አንድ ሳምንት ሆቴል ተቀመጥን አለችኝ። ይሄው እሱም አለ አንድ ሳምንት ነው ምናምን ሆቴል ተቀመጥን አሉ። ከዛ በኋላ ይዞ ተጋቡ ነገር። ከዛ በኋላ እሱ ወደዚህ ለማምጣት ፕሮሰስ ስጨርስ አማከረችሽ? ልክ እሱ ለማምጣት እኔ በቃ ክብሮንን ላመጣው ነው እዚህ ስትለኝ እባክሽን አስካል አታምጪው በቃ አታምጪው ይሄ ነገር አይሆንም አላማረኝም አልኳት። ለምን ስትለኝ አስካል ከአሁኑ ጭቅጭቅ እያየሽ ነው የሚሆነው ነገር እንግዲህ ከመጀመሪያው በፊት ፓስፖርት ከማስጀመሯ በፊት ማለት ነው። አስካል አታምጪው በቃ ሳንቲምሽን ሴቭ አድርጊ ስለኝ በሰዓቱ እሺ ምናምን አለችኝ። ግን እኔ ሳላውቅ ለካሳ ፕሮሰስ ጀምራለት ነበር። ሀዲያ ታውቃለች። ለዛም ነው አሁን ሀዲያ ብትመጣ ሁሉ ነገር ከኔ ይበልጥ ሀዲያ ያኔ ረጅም ዓመት ጓደኛዋ ናት እዚሁ ሀገር ከገባች ጀምሮ ማለት ነው። ፕሮሰሱን አለ ኢቭን ሄዳ እሱ የመጣለት ራሱ እኔ አላውቅም። የነገረችን ግን ፊሊፒኒቷ ነች። ለፊሊፒኒቷ ነግራ ክብሮን ዛሬ ባሌ ይመጣል ሄጄ ልቀበለው ነው ብላ ለፊሊፒኒቷ ነግራ ነው ፊሊፒኒቷ ለእኔ ነገረችኝ። በቃ እኔ አታምጩ ካልኳ በኋላ ምን ሆንኩኝ እኔ ገለለችኝ። በቃ ለሱ ራሱ ያኔ ምን ትለዋለች እኔ ሰዎች አንተን እዚህ እንዳላመጣ በቃ የማይፈልጉ ሰዎች አሉ ብላ ሁሉ ለሱ ነግረዋለች። ከዛ ውስጥ አንዷ እኔ ነኝ። ምክንያቱም ነገራቸው መልካም ስላልነበር እዛ ኢትዮጵያም ሄዳ እሱ ራሱ የነገረችን እሷ በአንድ በቷ ኢትዮጵያ ለቫኬሽን 2 ወር ሄዳ መድኃኒት ሁሉ ልጠጣ ነበር እዛ ለቫኬሽን ልክ እንዳገባችሁ። አታምጪ ያለችበት ምክንያት እሷ ስለሱ የምታውቀው ነገር ነበረ? አው ልጠይቃት ስል አንቺን ቀደምሽኝ። ይቅርታ እሺ ቀጥይ፣ ጥያቄዋን ተቀበል እኮ ከታችም ለምን እዚህ በስልክ ላይ እኔ ክብሩን አላውቀውም። እኔ ምንነቱን ማን ይሁን አላውቅም። በፎቶ ብቻ ነው የማውቀው፣ በአካል አላውቀው። ምን ያውቅ እስከዛሬ ድረስ በአካል አላውቀው፣ ፎቶ ብቻ ነው የማውቀው። ለምንድን ነው እዚህ በስልክ ሲያወሩ ይጨቃጨቃሉ? በቃ ብዙ የሚሳደበው ቃላቶች፣ ለሱ የሚናገራት ነገሮች በቃ ሪስፔክት አበዳን የለውም። አበዳን በቃ ገባሽ? ልክ ሰውየውም እንዳለው ልክ ከሱ ጋር ስትጣላ እዚህ የምታደርገው ሀረካቶች አሉ። ስራ እስከ መስራት፣ መጨቃጨቅ፣ ማልቀስ፣ ብቸኝነት ጨረሰለት። ከመጣ በኋላ እዚህ ካመጣችሁ በኋላ እስከዛስ በቃ አመጣችሁ እዚህ። ከዛ ውጭ የተለያየ እቆቹን ይዞ መምጣቱን አሳየችን። ያኔ ቅቤ ምናምን ይዞላት መጣ አሳየችን። ከዛ በኋላ የካምፓኒ ስራ ገባ። ከዛ በኋላ ግን በቃ ብዙ እኔ ጋር ሆና ብዙ አታወራውም። አልፎ አልፎ ግን በቪዲዮ ስታወራ አየዋለሁ፣ ሰላም እለዋለሁ። ያኔም ራሱ ሰላም ስለው ራሱ በቃ የሆነ ይሄ አላ ልብሽ የሆነ እንትን የሚልሽ ነገር በቃ ምክንያቱም ለሱ መልካም ነገር ስሜት ስላሌለን በቃ ብዙም ሰላም አልለው። ከዛ በኋላ ያ ነገር ሆነ። ከካምፓኒ የሆነ ታይም ላይ ከሷ ጋር ተጣሉ። እዚሁ ኩሽና በምን ምክንያት እንደተጣሉ ግን የማውቀው ታሪክ የለም። ግን ብሬን መልስልኝ፣ አንተን ያመጣሁበትን ብሬን ስጠኝ። በዚህ ብር ብዙ ጊዜ ይጣላል። በብር ኬዝ በጣም በቃ አንተን አመጣውክ የሁሉ ብር አውጥቼ አመጣውክ፣ ስለዚህ ብሬን ስጠኝ፣ ብሬን መልስልኝ ትሏለች። እንግዲህ እሱ አልመልስም ይሁን አላውቅም። በብዛት የሚጣሉት የብር ጉዳይ ነው። ገባሽ? ምናልባት እሱ ሌላ ሴት ጋር ቺት አድርጎባት ይሆናል ብለሽ ታስቢያለሽ? አንቺ እንደ ጓደኛ እንደ ሴት ሳርዬ፣ እኔ ግን ከዚች ከልጅቷ ጋር ራሱ ቺት ያረገባት ነው የሚመስለኝ እንደ ሀሳብ ከራሷ ከተናጋሪዋ ጋር ሂጂበት። ያው ችግር አለ። ምን አለች ልጅቷ ጋር ሀቋን ነው የሚያውቀው። ውዴ ራስሽ አውጪ፣ ከአንቺ ጋር ነው ቺት ያረገው። ስሚኝማ እማ ስሚኝ፣ እኔ ራሴን አውቃለሁ። ለአስካል ማለት ነው ምንም ነገር ቢል እኔ ችግር የለብኝም። ገባሽ አለ እንዲህ የቺት ምናምን ነገር እኔ እንደዛ አይነት ሰው አይደለሁም። ሲቀጥል ደግሞ እኔ ከማዳም ቤት የምወጣ ልጅ አይደለሁም። ይኸው ማዳሜ ኢንሻአላህ ዛሬ ትመጣለች፣ ዛሬ ተሳፍራለች፣ ዛሬ ትመጣለች።
ገባሽ አይደለ? እኛ ከማዳም ቤት እኔም አስካልም መውጫ ኢቭን እንኳን ማለት ነው ሻምፑ ምናምን ልንገዛ ራሱ ስንወጣ ስንት ሰዓት እየተደው በሹፌር ነው ተልከነኛ የምንወጣው። እንደ ልባችን የምንወጣ ምንገባ ሰዎች አይደለንም። ገባሽ? ማዳም ቤት ስንኖር እኔ 3 ዓመቴ ስወጣ ሻምፖ በ3 ወር በ4 ወር አንዴ ነው የምንወጣው። እሱም ከሹፌር ጋር ነው እዚህ ጋር እኔ ውድ እኔ መልስሻለሁ። ሳሪ ይኸውልሽ እኔ አከብርሻለሁ። እኔ መልሳለሁ። ስለመውጣት አይደለም ስለመውጣት ስላለመውጣት እኮ አይደለም። ገባሽ? ለምን እንደዚህ ትለኛለች? የቺት ጉዳይ እኔ እኮ ቺት ፍለጋ አይደለም እዚህ ሀገር የመጣሁት ማለት ነው። እንደዛ እንድትለኝ ኖርማሊ አይደለም። ኖርማሊ ጀስት የኛ ጥርጥር ነው የተጠራጠር ነው። ገብቶሻል? አንቺና ክብሮም ለምን ተጣላችሁ ለምን ምናምን የሚለው ነገር አይምሯችን ላይ ስለሆነ የኔ ጥያቄ አሁን ክብሮምን ብር መልስልኝ አለችው። ብር እንግዲህ ሂዳ እረፍት ወስዳ አግብታው ቤተሰቧ ጋር ሳትሄድ ራሷ ጋር ሂዳ እዛ ብቻ አግብታ ይህን ሁሉ ካረገች በኋላ ወደዚህ ካመጣችሁ በኋላ ለምንድነው ብር መልስልኝ ብላ የተጣሉት? ለምን ውዴ? መጀመሪያም እሱን ስታመጣው ምታመጪው ከሆነ አስካል ልክ እንግዲህ ፓስፖርት አስጀምረዋለሁ ብላ መጀመሪያ ነግሬሻለሁ፣ ነግራኛለች ብዬሻለሁ። ልክ አመጣዋለሁ ክብሮንን ምን ትያለሽ ስትለኝ የአስካል ብታመጪው እንኳን እኔ እንድታመጪው በፍጹም አልፈልግም፣ በፍጹም ግን ካመጣሹ ብርሽን ካመጣሽ በኋላ አንድ ባንድ ላዝም መቀበል አለብሽ። ላዝም በቃ ብርሽን ከዛ በኋላ ነገር ባሉ አይደል እንግዲህ ይሄ እኔ አስተሳሰብ አንድ ሰው ባሉ ነው። ባሉ እስከሆነ ድረስ ለምሳሌ እኔ ባሌን ከኢትዮጵያ አምጥቻለሁ፣ ብሩን አልቀበለውም። አብረን ሰርተን አብረን እናድጋለን፣ አብረን እንለወጣለን። ለምንድን ነው የምቀበለው? አሁን አንቺ ለምሳሌ ይህን ምክር የመከርሻት ለምንድን ነው የምትቀበለው ከክብሮም? ጀስት ይሄ ልጅ ለኮንትራት አይደለም የመጣው። ጀስት ይሄ ልጅ ሰርቶ አሁን ለምሳሌ እኔ ሌላ ሰው ሰንበዲ ባመጣ በቃ እንደዚህ ነው ከዚህ በኋላ ብሬን ታመጣለህ ብዬ ዲል አደርጋለሁ። ሄደች 2 ወር ድረስ አገባችሁ፣ ለዛውም ቤተሰብ ሳይኖራት እሱ ቤተሰብ ጋር ሄዳ አገባችሁ። ይህንን ታውቂያለሽ፣ አንቺ በደንብ ጠንቅቀሽ ታውቂያለሽ። ከተጋቡ በኋላ እዚህ ጋር ስታመጣው ተይ ብለሻል። አንቺም ኦልሬዲ የሚሰማሽ ፊሊንግ ስላለ ነው። ኢትስ ኦኬ አክሰፕት ላድርግሽ። ግን ለምንድን ነው አንቺ ያንን ብሯን እንድትቀበል የምጠይቂያት? ባሏን የገዛ ባሏን ይህን መጠየቅሽ ምክንያቱም እኛ እዚህ ጋር አስካል ስታወራኝ መጀመሪያ አካውንቷ ላይ ምንም ብር እንዳሌለ ምንም ሳንቲም እንዳሌላት ትነግረኛለች። ይሄን ነገር ስትለኝ በቃ ካመጣሹ የማይቀር ሳንቲምሽን ይስጥሽ። ያኔ በቃ እኔ አሁን ፍቅረኛ ላመጣ ባስብ እኔ ሳንቲም መጀመሪያም ለሱ ብሏለች። ክብሮን እዚህ ካመጣው በኋላ ትከፍለኛለህ ወይ ስትለኝ አዎ ከፍልሃለሁ፣ አዎ እከፍልሻለሁ፣ አንድ በአንድ ብርሽን እሰጥሻለሁ ነው ብሏት የሚያመጣችው። እኔ በእርግጥ እንዴት አወቅሽ እኮ መጀመሪያ ንገሪው። መጀመሪያ ፕሮሰስ ይሄን ስትጀምሪው እዚህ ካመጣሽ በኋላ እዚህ ከመጣ